ለማንኛውም ከዚህ ድረስ ፏል አቶ ቶፊቅ በድጋሚ ድራማን ሱሚ ላይ እየሰራ ነው ማለት እንዴት ነው? ለምን ምን አገባ? ቆይ ምን አገባ? አይደለም ተው በቃ እንደፈለገ ይሁን። ገባ አይደለም? እኔን ለማናደድ እዚህ ጋር አንቺ አሁን ከመኝታ ቤት ነው የወጣሽ? እንደሱ አትንካታ። አንተ ምን አገባ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬም እንደተለመደ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ጠፍቼ ነበር ሰሞኑን እንግዲህ ተመልሻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻ ድረስ ተከታተሉኝ ማለት ነው ውዶቼ። እና በማግቢያ እንዳያችሁት ነው ሱሚያና ሶፊ ድጋሚ ተገናኝቷሉ። በመገናኘታቸውም ደግሞ እንግዲህ ሁለታቸውም መቼም አይግባቡ ነው፣ ማይግባቡ ሰዎች ናቸው እና ልጅ ቶፊቅ ሱሚያን ያው አሁን ደግሞ ከሱሚያ ጋር ሆኖ ፉአድን ለማናደድ ነው የሚያደርገው። እሺ እና ፉፉ ከሱሚያ ጋር ያለከን ሪሌሽን ጨርሰሃል መሰለኝ። ማለት አሁን አንቴና ሶፊ በቅርቡ ቀን ልትጋቡ ልትሞሸሩ እንደሆነ ቶፊቅ በመግቢያው አውርቷል። ልትሞሸሩ እንደሆነ ቅርብ ጊዜ ወደ ሰርግ እንደምትገቡ ነግሮናል ማለት ነው። አንተ ቪዲዮ ስላላየ ሆነ እና ሱሚያ ከቶፊቅ ጋራ የፈለገችው ብትሆን እንደፈለገች ብትሆን አንተ ለምን ትቆጣለህ? ማለት ምን አገባኝ በሰው ህይወት። አንተ ማየት መቆጣጠር ያለብህ ሶፊን ብቻ ነው። እንግዲህ ሶፊም በጣም ተናዳባለች ማለት ነው ከቶፊቅ። እንግዲህ ሶፊያ አሁንም ቶፊቅን ትወደዋለች መሰለኝ። እህቴ ስላት ተናደደች። እህቴ ስላት ለምን ተናደደች? ማለት እህቴ ማለት ክፋት አለው እንዴ? ማለት እሷም እንግዲህ ተናዳ ነው ወንድሜ ያለችው። እሺ ይሁን ችግር የለም ብለን ተቀብለናል ማለት ነው። ግን ሶፊ ለምን ተናደደች? አሁን በጠገቧ ባሏ አለ። ፉፉ እንግዲህ ባሏ ነው እና ሶፊ ቶፊቅ እህቴ ስላትና ከሱሚያ ጋር ስለጠጠፍ ስተቃቃፉ ለምንድን ነው የተናደደችው ማለት ነው? ሶፊ ልብሽን ወደ ራስሽ እስካሁን አልመለስሽም ማለት ነው መሰለኝ። እንግዲህ ሱሚያን ሶፊን የምትሰድባት መንገድ በጣም የሚያስጠላ እና የሚደብር ነው። እና ሱሚያ ምንድነው የምትፈልጊ? ከሶፊያ ምንድነው የምትፈልጊ? ቶፊቅን እየወሰድሽ ነው። ይሄ ደግሞ ቶፊቅን አትፈልጉም ሶፊያ። ምናልባት ከሱ ጋር አካውን ትነዳለች ብለሽ አስብሽ ከሆነ እሷ እያጣላችሁ ነው። በቃ ይበቃኛል ብላ ያታዋችሁ ህይወት ነው። እና ሶፊ አንቺም ቁፍጡን ብለሽ ከፉፉ ጋራ ለምን የጀመርሽውን ህይወት አታስተካክይም? ማለት አሁን አንቺ ቶፊቅ የሄደበትን ሁሉ እየሄድሽ አሁን ከሱሚያ ጋራ ምንም ያጣላሽ ነገር የሚያገናኝሽ መንገድም የለም። ከሶፊያ ማለት ከሱሚያ ጋራ መጣላትም ሆኖ ማለት ሰዳደብ እና ማደባደብ ምን አመጣሽ? ቶፊቅን ትፈልጊዋለሽ እና ከፉፉ ጋራ በቅርቡ ልትጋቡ ነው እና ያ ማለት ቢያንስ እስከምትጋቡ ድረስ የራስሽን ህይወት እስከምትጀምሪ ድረስ ከቶፊቅ ጋራ መገናኘት ራሱ የለብሽም ነበረ። ምናልባት ልብሽ ወደሱ ተመለሽ እያለሽ ከሆነ ማለት ነው። ያም ይሁን ይህ እንግዲህ ሱሚያ ሶፊን ለማናደድ ብላ ከቶፊቅ ጋራ ሆና ቤታችን ለምን መጠሽ ነው ያለቻት። ቤታችን አላለችም ደፋሯ። ቆይ ሴቶች በጨው ነው እንደ ፊታችሁን ታጥባችሁ ፍቅረኛ ባለትዳር ያለበት ቤት እየፈለጋችሁ የምትመጡት? አሁን ሱሚያ ቤታችን ብለሽው ቶፊቅን
ምንድነው ከመለጠፍሽ እና ከማቀፍሽ በፊት የሮዝን እርግዝና አውቅሻል? ቶፊቅ ልጅ እንዳለው ታውቂያለሽ? ማለትም እንግዲህ ቶፊቅ በቅርቡ አባት ሊሆን ነው። አንቺ ደግሞ ፍቅረኛው ልትሆኚ ነው መተሽ እንግዲህ የምትለጣጠፊውና ቤታችን እያልሽ ሶፊያን የምታናድጃት። ሶፊያ አይደንቃትም እንግዲህ ምክንያቱም እሷ አሁን የተወችውና አዲስ ህይወት የጀመረች ላይፍ አላት። ፉፉና ሶፊ በቅርቡ ቀን ሊጋቡ ነው። አንቺ ደግሞ ባለትዳር የልጅ አባት ሊሆን ትንሽ የቀረውን ሰውዬ ጋራ ቤታችን እያልሽ ከሶፊ ጋራ ትወዳደሪያለሽ ማለት ነው። ምስኪን እና ሶፊያ ብቻ አይደለም ፉፉ አንተም አያገባህም። ሰው የራሱን ህይወት መምራት ከጀመረ በሰው ህይወት ውስጥ ጣልቃ አይገባም። ምክንያቱም ሱምያ ህፃን ልጅ አይደለችም፣ የሚበጃትን ታውቃለች። እና ከቶፊቅ እንድትራቅ ብልክ ለምን ትጣላለህ? ለምንስ ክፉ ቃል ታወራለህ? እና ለምንስ ሶፊያን እንድትመናጨቅ ታደርጋለህ? ካላስ አንተ ትላንትና ከሞት የተረፍክ ሰው ነህ። ስለዚህ የራስን ህይወት ምራ። በቃ ትዳርህን እንድትመሰረት ነው አይደለም? በቁም ነገር አግባት ልጅቷን፣ ህይወቷን አታበላሻት። እና የምርን ወላሂ እየቀለድኩኝ አይደለም። የሚያገባት ከሆነ ያግባት። ያኔ አሁን ሱምያ ከቶፊቅ ጋራ ስለሆነች ምን አናደደው? ሱምያ አንቺም ደግሞ ቦታሽን መርጠሽው ቢሆን አሪፍ ነው። ማለትም ቶፊቅ አይሆንሽም። ሲቀጥል ከሮዝ ጋራ ሊወልድ ነው፣ ልጅ አለው። እና ሶፊያ ቶፊቅን እንዴት ለምን ተዋችሁ ብለሽ አስበሽዋል? እና ያን ገና አላሰብሽም። አሁን አንቺ አላማሽ ሶፊያንና ፉፉን ለማናደድ ብቻ እንደሆነ ነው የተረዳውሽ። እሺ ይሁን፣ አንደኛ ሚዜ ትሆናላችሁ። ቶፊቅ ለፉፉ፣ አንቺ ደግሞ ለሶፊያ አንደኛ ሚዜ ትሆናላችሁ። ይሁና እና ሞቅ ባለ ሰርግ እንደምትድሯቸው ተስፋ አደርጋለሁ። እንግዲህ ባለ ትዳር ወይም ደግሞ ትዳር መስራቶቹ ያላሰቡትን የሰርግ ፕሮግራም ቶፊቅ እያሰባ እንደሆነ አውርቷል፣ መጀመሪያ ማለት ነው። ሰርጉን ደግሞ ምናልባት ሞቅ ደመቅ በማደርግ ያከብሯቸዋል፣ ያሳልፋቸዋል ብዬ ተስፋ አደርጋለሁ። ሶፊያ ግን አያስፈልገንም፣ ምንም ነገር ከእናንተ እንፈልግም፣ ከፈለጋችሁ እንሰጣችኋለን እንጂ በማለት ቶፊቅን ሰርባው ነው የሄደችው። አመናጭቀዋለች ማለት ነው። የጀግኒቷ ሶፊ ያው ሶፊ እንግዲህ የሰው ልጅ ማየት አልለመደችም። ሁሉም ነገር በራሷ የምትዋጣ ጠንካራ ሴት ናት እና ጠንካራ ጀግና ፉፉም ደግሞ ከጎኗ ነው። ያ ማለት የማንንም እርዳታ አያስፈልጋኝም፣ ከፈለጋችሁ ልርዳችሁ ነው ያለችው ቶፊቅን ማለት ነው። በሰርጋችሁ ቀን የሚያስፈልጋችሁ ነገር ካለ ልረዳችሁ ዝግጁ ነኝ ነው፣ እንደዚህ ነው ያላት። ልታናድዳችሁ ፈልገህ ነው? እውነት ለነሱ መልካም